ኢትዮጵያ በጣም ትልቅ ሀገር ናት። ትልቅነቷ በህዝብ ብዛት ብቻ አይደለም፣ ትልቅ የኢኮኖሚ አቅም ያላት ሀገር ነች። የኢኮኖሚ አቅም ብቻ አይደለም፣ ትልቅ ወታደራዊ አቅም ያላት ሀገር ነች። የአፍሪካ ቀንድ በጣም ሰላም የራቀው ቀጠና ነው። በእኔ እይታ የኢትዮጵያ ወደ ባህሩ መምጣት ቀጠናውን ይሄን የታመሰውን ያልተረጋጋውን የአፍሪካ ቀንድ በማረጋጋት ከፍተኛ አስተዋጽኦ ያደርጋል ብዬ አስባለሁ። ምክንያቱም በዙሪያችን ያሉ አብዛኞቹ መንግስታት ወይ ትናንሽ ናቸው ወይ ደግሞ የማስፈጸም አቅም ውስንነት ያላቸው ሀገሮች ናቸው። ለዚህም ነው አሁን እንደምታዩት ይሄ የቀይ ባህር መስመር በተለይም ይሄ የባቤል መንደብ የምንለው በጣም ብዙ ሺህ መርከብ የሚመላለስበት ሰርጥ እየታመሰ ነው ያለው። ከማዶ ሀውቲዎች ምን እያደረጉ እንደሆነ አሁን በግልጽ ይታወቃል ማለት ነው። ስለዚህ ኢትዮጵያ በዚህ ወደ ባህሩ ብትመጣ ጠንካራ የባህር ኃይል ይኖራታል። ያንን ቀጣና በማረጋጋት ከፍተኛ የሆነ ሚና ይኖራታል ብዬ አስባለሁ። ሌላው ኢንተርምስ ኦፍ በኢኮኖሚው ብንመጣም ኢትዮጵያ ትልቅ ኢኮኖሚ ያላት ሀገር ናት። አሁንም ራሱ ከባህር በር ተነጥላ እንኳን ኢኮኖሚዋ ከአፍሪካ ግዙፍ ኢኮኖሚ ከሚባሉት አንዷ ናት። ምንድነው የባህር በር ስታገኝ ደግሞ ይሄ ኢኮኖሚ ምን ያደርጋል ማለት ነው? በጣም ፍጥነቱ የኢኮኖሚ እድገቱ ፍጥነቱ ይጨምራል ማለት ነው። ፍጥነቱ ይጨምርና ፍጥነቱ ሲጨምር እድገቷ ለሷ ብቻ አይደለም፣ ቀጠናውን በሙሉ የማሳደግ ቴንደንሲ ነው የሚኖረው ማለት ነው። ኢንክሉዲንግ ኤርትራንም ጨምሮ ማለት ነው። ኤርትራንም ጨምሮ ሌሎች ሀገሮች እዚህ ሆርን ላይ ይሄም አፍሪካ ቀንድ ላይ ያሉ ሀገሮች በኢኮኖሚ የማደግ ተስፋቸው በጣም ይጨምራል ኢትዮጵያ ወደ ባህሩ ብትመጣ። ምክንያቱም የዚህ የትራንዚት ፍሪ ትራንዚቱ ፍጥነቱ ስልጠቱ በጣም እንትን ስለሚል፣ ስለዚህ የኢትዮጵያ ወደ ባህር መምጣት የምስራቅ አፍሪካን ኢኮኖሚ በደንብ ያነቃቀዋል፣ ከማነቃቃትም አልፎ ያሳድገዋል። በዚህም ኢኮኖሚያቸው ደካማ የሆኑ ሀገሮች ጨምሮ ተጠቃሚ ይሆናሉ። ኢትዮጵያም የምስራቅ የአፍሪካ ቀንድ የኢኮኖሚ ሴንተር ትሆናለች፣ ሀብ ትሆናለች ማለት ነው። ስለዚህ ከዚህ አንጻር ወደ ባህር በር መምጣት ያለው ፋይዳ በጣም ትልቅ ነው ብዬ አስባለሁ። የባህር በር እያልን አሁን ስንጠይቅ ምንድነው መከራከሪያ ነጥቦቻችን የሚለውን ማየት አስፈላጊ ይመስለኛል። እነዚህን የመከራከሪያ ነጥቦች በሶስት ዋና ዋና ክፍሎች መክፈል እፈልጋለሁ። አንደኛ ከኢትዮጵያ በአጼ ምኒልክ ዘመነ መንግስት ከጣሊያን ጋር የተፈራረመችው የ1900 የ1902 የ1908 ሰነዶችን ይመለከታል። ይሄ አንደኛው ነው። ሁለተኛው የተባበሩት መንግስታት ጠቅላላ ጉባኤ በ1950 የሰጠው ውሳኔ አለ። ያም አንድ የመከራከሪያ ነጥባችን ነው። ሶስተኛውና የመጨረሻው የሚሆነው የደርግ መንግስት የአስተዳደራዊ መዋቅራዊ ለውጥ ነው። እነዚህ ምን ይመስላሉ ነው። የኢትዮጵያ ሉዓላዊ ባህር በር ይገባታል ብለን ስንል ዝም ብሎ እንደው በፍላጎት ወይም እንደው በጀብደኝነት ወይም እንደው ዝም ብሎ ጥሩ ከመፈለግ ብቻ ሳይሆን ታሪካዊ መሰረት ያለው መከራከሪያ ነጥቦችን በማስቀመጥ ነው ማለት ነው። ቅድም እንደገለጽኩት እነዚህ 1900 የ1902 የ1908 ውሎች በደንብ ከአንዴም 4-5 የተሰረዙ መሆኑ በደንብ ታይቷል። የተባበሩት መንግስታት ውሳኔ ጠቅላላ ጉባኤ ውሳኔ የሰጠበት 1950 ላይ ውሳኔ ቁጥር 390 እሱም ሌላ ትልቅ ነጥባችን ነው። የባህር በር ጥያቄ ቋሚ የነበረ የመንግስታት እና የህዝብ እንደቱ ፍላጎት ነበር። በተወሰነ ጊዜ መቋረጥ ቢኖረውም እንደዛ ነው። በዚህ ውስጥ ግን ብዙ መንግስታት የባህር በር ጥያቄን ለመመለስ ባህር በር ለማግኘት ወደ ቀይ ባህር ለመመለስ ሲያደርጉ ባልነበረበት እንቅስቃሴ ብዙ የተለያየ ፖሊሲ ተከትለዋል። የተሳካለት አለ፣ ያልተሳካለት አለ። ለአንዳንዱ ደግሞ ሌላ መዘዝም ይዞበት ይመጣል። ስለዚህ ወደ ኋላ ተመልሰን የኛ ራሳችን ታሪክ መጀመሪያ ማየት ይኖርብናል ብዬ አስባለሁ። ቀይ ባህር ስስ ከመሆኑ አንፃር ኢትዮጵያ ወደ ቀይ ባህር ለመመለስ በፈለገች ቁጥር ወደ ቀይ ባህር እንዳትመለስ የሚፈልጉ አካሎች ደግሞ ይኖራሉ። ስለዚህ
ኢትዮጵያ ወደ ቀይ ባህር እንዳትመለስ የሚፈልጉ አካላት ሀገር ውስጥ ምቹ ሁኔታዎች ካሉ ሀገር ውስጥ ያለውን ያን ምቹ ሁኔታዎች ለመጠቀም ያልተረጋጋ ሀገር እንዲሆን የማድረግ እድላቸው ሰፊ ነው ማለት ነው። ይሄ ወደ ኋላም ብንመለከት በታሪክ በደርግ ዘመን ጊዜ የነበሩ ሁኔታዎች መውሰድ እንችላለን። ለነጻነት ሲታገሉ የነበሩ የነጻነት እንቅስቃሴ የሚያደርጉ ህወሓትም ሻዕቢያም በግብጾቹ እንደዚሁም ደግሞ በተወሰኑ የአረብ ሀገራት ከፍተኛ የማቴሪያል የሞራል የሎጂስቲክ ድጋፍ ይደረግለት ነበር። ስለዚህ ታሪካችን ያንን ነገሮች ይነግረናል ማለት ነው። ስለዚህ አንዱ ጥንቃቄ የሚፈልገውና መሆን ያለበት ኢትዮጵያ ወደ ቀይ ባህር ለመመለስ በምታደርገው ጥረት እንዳትመለስ የሚፈልጉ አካላት ውስጥ ላይ ለማተራመስም ሊሆን ይችላል፣ ሀገሪቱን እንዳትረጋጋ ለማድረግ ሊሆን ይችላል፣ ምቹ ሁኔታዎችን እንዳይኖሩ ለነሱ ማድረግ ይፈልጋል ማለት ነው። ይሄ በፖሊሲ ሜከርስ ደረጃ በመንግስት ደረጃ ትኩረት ሊሰጥበት የሚችል ጉዳይ ነው የሚሆነው። ለዛ ግን ምቹ ሁኔታዎች ካሉ ግን ሀገሪቱ በውጭም በውስጥም ላይ የደህንነት ጉዳዮች ላይ የመጠመድ ሁኔታ ውስጥ ትገባለች። ያ በራሱ አቅምን ያሳሳል፣ አቅምን ያደክማል። ስለዚህ ትልቁ ፕራዮሪቲ መሆን ያለበት ከመንግስት አንጻር ወይም ደግሞ ከፖሊሲ አውጪዎች አንጻር ለቀይ ባህር ኢትዮጵያ ወደ ቀይ ባህር ለመመለስ ለምታደርገው ጥረት መጋቢ የሚሆን የውስጥ አስቻይ ሁኔታ መፍጠር ይኖርበታል ማለት ነው። ያ የውስጥ አስቻይ ሁኔታ አንደኛው ሰላምና መረጋጋት ነው። ሁለተኛው በዚህ ጉዳይ ላይ የጋራ መግባባት መፍጠር ነው። የህዝብና የመንግስትን እንደዚሁ ህዝብ በመንግስት ላይ ያለውን አመኔታ ህዝብ በመንግስት ላይ ያለውን ኮንፊደንስ መጨመር የሚያስችላቸውን ስራዎች መስራት ይፈልጋል። እንደዚሁም ስስ የሆኑ ጉዳዮችን እንደዚሁ በአግባቡ መያዝ ይፈልጋል። ከቀይ ባህር ጋር ተያይዘው ስስ የሆኑ ጉዳዮች ስላሉ እነሱን ስስ የሆኑ ጉዳዮችን መያዝ ይጠይቃል። ኢትዮጵያ የባህር በር ልታገኝ የምትችልበትን ሁኔታዎች ማሰብ፣ የኢትዮጵያን የባህር በር ጥያቄ ለዓለም አቀፍ ማህበረሰቡ ለዲፕሎማቲክ ማህበረሰቡ ማስረዳት የዕለት ስራ ማድረግ ይጠይቃል። ያ ማለት ምንድነው? የኢትዮጵያን የባህር በር ጥያቄ ሳያውቁት ቀርቶ ነው ለማለት አይደለም። አሁን ላይ ባለንበት ዘመን ስስ የሆኑ ጂኦፖለቲካዊ ጉዳዮች ስላሉ የኢትዮጵያ የባህር በር ጥያቄ ከነኛ ስስ ጂኦፖለቲካዊ ጉዳዮች ጋር ትስስር ስለሚኖረው እነኛ ጉዳዮች ዲፕሎማሲው እንዳይሳካ ወይም ደግሞ ጫና እንዲኖር ስለሚያደርግ ነው። በተለይ በባለ ብዙ ወገን መድረኮች በተባበሩት መንግስታት ድርጅትም በአፍሪካ ህብረትም በኢጋድም እንደዚሁም ከምዕራቡ ዓለም ካሉ ሀገራት ጋር ተከታታይነት ያለው የኢትዮጵያን የባህር በር ጥያቄ ከቀጣናዊ ትስስር ውህደትን ከማሳለጥ አንጻር የቀጣናዊ ደህንነትን ከማስጠበቅ አንጻር ያለውን ፋይዳ እንደዚሁም ደግሞ ቅድም የገለጽኳቸውን የኢትዮጵያ የባህር በር ጥያቄ አመክንዮዎች በመግለጽ ተከታታይነት ያለው የማስረዳት ስራ አክቲቭሊ ኢንጌጅ የማድረግ ስራ ይፈልጋል። ሌሎች ሀገራት የባህር በር ጥያቄያችሁ ምንድነው የምታስቡት? ጦርነት ይኖራል ወይስ ብለው በር አንኳኩተው እስከሚጠይቁ ድረስ መጠበቅ የለበትም ማለት ነው። በየሁሉም ቦታ በር እያንኳኳ የባህር በር ጥያቄ ይሄ ነው፣ አመክንዮዎች እንደዚህ ናቸው፣ የታሪክ ባለቤትነት አመክንዮ አለኝ፣ የህግ አመክንዮ አለኝ፣ የብሔራዊ ደህንነት፣ የቀጠናዊ ደህንነት፣ የጂኦፖለቲክስ አመክንዮ አለኝ ብሎ ማስረዳት፣ በሂደት አመኔታ መፍጠር፣ ኮንፊደንስ ቢውልድ ማድረግ። ኮንፊደንስ ቢውልድ ለማድረግ መንግስት የኮንፊደንስ ቢውልዲንግ ሜዥር መውሰድ፣ እነኛን ነገሮች ማድረግ ዓለም አቀፍ ማህበረሰቡ የምዕራቡ ዓለም የባለብዙ ወገን መድረኮች አንተ ላይ አመኔታ እንዲኖራቸው ያንተ ጥያቄ
ቅቡል እንዲሆን እንዲቀበሉት ያደርጋል ማለት ነው። ስለዚህ ሁሌ በር እያንኳኩ የማስረዳት ስራ ይፈልጋል። በሌላ በኩል ናሬቲቭን ወይም ደግሞ ዲበ ትርክቱን ኢትዮጵያን ሊጠቅም በሚችል መልኩ ኮንስትራክት ማድረግ እና ያንን ደግሞ ዲስሜት ማድረግ ማሰራጨት እንደዛ አይነት ስራዎችም ይፈልጋሉ። ኢትዮጵያን የባህር በር ጥያቄ ከቅድም እንዳልኩት ከቀጠናዊ ሰላምና ደህንነት አንጻር ከባህል ወንብድና አንጻር አሁን ላይ መካከለኛው ምስራቅ ላይ እየተካሄደ ካለው የደህንነት ሁኔታዎች አንጻር ከዛ አንጻር መቃኘት ከዛ አንጻር ቃኝቶ ደግሞ ማስረዳት ይፈልጋል። ያ ማለት ኦልዌይስ አክቲቭ የሆነ ንቁ የሆነ ዲፕሎማሲ ማካሄድ ይፈልጋል ማለት ነው። በሌላ በኩል ቅድም እንዳልኩ ጥያቄው ካሁን በፊት የህዝብ ጥያቄም ስለነበረ ኢትዮጵያውያን የቀይ ባህር ተጋሪ አይደለንም ወይም ደግሞ የባህር በር አልባነን ላንድ ሎክድ ነን የሚል ስነልቦናዊ ሳቤ ኖሯቸው ስለማያውቅ ይሄንን ጥያቄ የህዝብ ጥያቄ አድርጎ መሄድ ትልቅ ጠቀሜታ ይኖረዋል የሚል እምነት አለኝ። በአንድ በኩል ለማንኛውም ዲፕሎማሲ ስኬት የህዝብ ድጋፍ ነው። ዲፕሎማሲውን ይደግፈዋል። መንግስትን በዛ ጉዳይ ላይ ኮንፊደንስ ይኖረዋል። በሌላ በኩል ደግሞ ዓለም አቀፍ ማህበረሰቡ የህዝብ ጥያቄ ነው የሚል አረዳድ ይኖረዋል። በሌላ በኩል በህግም በታሪክ ባለቤትነትም እንግዲህ በዲፕሎማሲውም ያሉ ሁሉንም ኦፕሽኖች አሟጦ የመጠቀም አይነት ስትራቴጂ ይፈልጋል። ምክንያቱም በጣም ስስ የሆነ ጂኦፖለቲካዊ ቀጠና ነው። የባህር በር ጥያቄም በጣም ስስ ነው። ያንን በመረዳት ረጅም ጊዜ የሚቆይ ስትራቴጂን መተግበር ይፈልጋል የሚል እምነት ነው ያለኝ።